Yeah, አሜን ሪካርድ አይደለ? አሜን ሪካርድ አልመጣም። ከዛ በደንብ እንደዚህ ያረኩ አገናኘዋለሁ። አይላሽ ባይዘይ ብራሹ ልክ አይደለምና ይኸውልህ መልስ እናንተ ናችሁ ይቺን ልጅ ታስቃለች ኮሜዲ ናት ብላችሁ በኢትዮጵያውያን መካከል እያስገባችሁ ስገለፍጡላት በመኪና አደጋ ይገጩልሽ ትምህርት ቤት ሲሄዱ ተዋርጎ መኪና ይፍጫቸው እያለች ነው የምትናገረው። አንቺ ዝምባም የሻርክ ትራፊ በኢትዮጵያ ጉዳይ አይመለከትሽም። አንቺ ለማኝ ለማኝ ዘር አይመለከትሽም። በኢትዮጵያውያን ጉዳይ ምን አባሽ አገባሽ? መማር ተሰደበች ለምን ስረግጣት አትውልም? ምን አገባሽ አንቺ? ምን አገባሽ? መማርና ማሜ ተጣሉ፣ ቀኑን ሙሉ ይቀጣቀጡ። ምን ቤት ናት? እንደዚህ አይነት አረመኔ እከካም የትግራይን ህዝብ በሙሉ በሳት ነው ማቃጥለው ስትል የነበረች ናት። ኢትዮጵያውያን እየሳቃችሁ ሌላውን ባንዳ ስታመጡት ኢትዮጵያውያን መሀል ላይ ትጎዳላችሁ። እንደዚህ አይነቱን አጠገብ እንዳይደርስ ማድረግ ነው ያለባችሁ። አጠገብ መማር ማየና አትልም። መማር ወጣ አገባሽም በእኛ ማል አትላት አታረገው መማር ይሄን አታረገው። ለምን ተሰድቤ ያለው ብላ ስለምታስብ እሷን ለሰደበላት ደስ ነው የሚላት። ልክ አይደለም። አንቺና እሷ መሰዳደብ ይችላሉ፣ መነጋገር ይችላሉ። የቆየ ጸባላቸው እነሱ የቆየ ነው፣ ዛሬ መጣ አይደለም። የሆነ ምክንያት ሲመጣ ሌላ አንዷን ባሽሙር ይነጋገራሉ። ማሜም ታደርገዋለች፣ ይነጋገራሉ፣ ይሰዳደባሉ። ወደ ቤተሰብም ሄዳለች መማር፣ ይችም ሄዳለች። ግን በሚያሳዝን ሁኔታ እችኛ ቆሻሻ የሻርክ ትራፊ በኢትዮጵያውያኖች መካከል ገብታ ልጆች፣ የህፃናት ልጆች ምንም ውስጥ የሌሉበት ምንም ውስጥ ያልገቡ ልጆችን በዛ ደረጃ መሳደብ ይሙቱ ማለት እቺ አረመኔ እካክ መማር ይሄን ነገር ቆም ብለሽ ብታስቢው ጥሩ ነው። አይጠቅሙሽም። እንደዚህ አይነት የአንቺ ደጋፊዎች ካሉ ባለጌ መረኖች ናቸው። አንቺ መመለስ ለምንድን ነው ታዲያ ለሞጣ ያልመለሰችለት? ሞጣ ሙልጭ አድርጎ መማርን ሰድቧት የለ እንዴ? ሙልጭ ወዳ እስክጠላ አሁንም ሲሰድባት አይደል እንዴ? ሞጣን ለምን አልሰደበችው? ሞኒካ ሞጣን ለምን አልሰደበችው? ሞጣ ረጋግጧታል። በየጊዜው ነው የሚሰድባት። እዮዳብ ጉቶ በየጊዜው ነው የሚሰድባት። ምንም ብላ አታውቅም። እቺ እከክ ግን መታ የማሜ ልጆች ይሙቱ ማንም ድብን ይበል፣ አንቺው ድብን በይ። ልጆች ታዳጊ ናቸው። ሰርጀሪ በእኔ አሜት እኔና ማሜ ተሰዳድበን ነበር። አንቺ አብረሻት አልነበርሽ እንዴ? ገም ስትጫወቺ አንቺ ማሜ ቤት ትሽለጠለጭ አልነበር እንዴ? ሰርጀሪ ነበርሽ እኮ ማሜ ጋር አብራችሁ። ባሏን ከአንቺ ሲጣላ የእሷ ባል ጋር ሆነሽ እሷን ታሚ ነበር። መልሰሽ ደግሞ ወዳጅ ሆናችሁ ነበር። ሰላም ፈጥራችሁ ነበር። ተቀየረ። የዮኒ ማኛ ሲሆን ነው የሚቀየረው። ማሀይም ስለሆንሽ አታስተውይም። አየሽ፣
ሰው ይታዘበኛል አትይም። ሰርጀሪ ሰው ይታዘበኛል አትይም እንዴ? ከማሜ ጋር እኮ ገጥመሽ አብራችሁ ጓደኛ ሆናችሁ ጌምም ሁላ ተጫውታችሁ ምናምን ከዛ በኋላ ወደ ጸብ ሄዳችሁ መልሳችሁ ረሳችሁ እንዴ? እኔ ስናገር ብቻ የኔ ነው የሚቆጠረው፣ አንቺ አብሬ ስታሽቃብጪ ግን አይቆጠርም። እንደዚህ አይነት ችግር ያለባቸው ሰዎች አሉ። የመማር አባት ሲሰደም የት ነበርክ እንዴ? የእናንተና ቤተሰብ ሲሰደብ የት አባሽ ነበርሽ? የማሜ እህቶች ሲሰደቡ የማሜ መነኩሲያ እናታቸው ስትሰደብ ሴተኛ ዳሪዎች ናቸው ሲባሉ የት ነበራችሁ? ስድድብ እርስ በራስ ነው የሚሰዳደቡት። ሁሌ የት ነበሩ? አልነበሩ እንዴ? የማሜ ቤተሰቦች ሴተኛ ዳሪዎች ናቸው፣ ሴተኛ ዳሪ ነው ያሳደጋቸው አይደል የተባለው። ሁለቱም ተሰዳድበዋል። ስለዚህ ችግር አለባችሁ። ብቻል እንደ ኢትዮጵያዊ ማስታረቅ ነው ሁለቱንም። ካልሆነ ግን ልጆች በመኪና አደጋ ይሙት ብሎ ማለት በማያገባት ገብታ ያቺ ሻቢያ ያቺ የሻርክ ትራፊ ገብታ በማያገባት ትሳደባለች። በማያገባት ገብታ ቆሻሻ። እነሱ ይሰዳደቡ ይታረቁ፣ እኔ ችግር የለብኝም በእነሱ። የዛች የሻቢያ ሻርክ ትራፊ ግን በኢትዮጵያውያኖች መካከል በዛ ገመዳፏ እየገባች እንደዚህ ማለት ምን ማለት ነው? አልኩሽ እኮ ሞጣ ሙልጭ አድርጎ ነው የሚሳደበው። ለሞጣ መልስ አይሰጥም። እዮዳብ ጉቶ መልስ አይሰጥም። ሞጣ አሁን ሰሞኑ ሲረግጣት አይደል የዋለው ማሜ እንትናን መማርን ቀኑን ሙሉ አይደል እንዴ ሲሰድባት የዋለው? ከሶሻል ሚዲያ አጠፋሻለሁ እያለ አይደል የሚረግጣት ሞጣ። የሞጣ ለምንድን ነው የማይሰማው? ሞጣ ሲራገጠስ ሞጣ ነው እንደውም በሚዘገንን ሁኔታ መማርን የሚሰድበው። ምን አባቱ እንደፈለገ አላቅም። ይህ ቅሌታ ምን እንደፈለገ አላቅም ከሷ። እንዲሁም ደግሞ እዮዳብ ጉቶ እርግጥ ነው የሚያደርጋት። እርግጥ ወዳ እስክጠላ ምንም ለነሱ መልስ የለም። ማሜ አትሳደብም አልልም፣ ትራቀጣለች። እና በጣም የሚያሳዝነው በምን ሲሆን ነው? ሌሎቹ ሲሆኑ እቺ ቆሻሻ ሻቢያ መታ የማሜ ልጆች ይሙቱ በመኪና አደጋ ይፍጫቸው ብላ ስትል ማንም ሞቶ አይናገርም። ኖ የማሜ ልጆች የእኛ ልጆች ናቸው። በአናት ተተከል ማንን የእኛ ልጆች ናቸው። በልጅ ስድብ መረኖች፣ ባለጌዎች ልጆችን ነው የምትሰድቡት። በጣም የኢትዮጵያ ቀንደኛ ጠላት ማለት ሞኒካ ሻቢያዋ ናት። ቆሻሻ አንዱን ፖለቲካ ይዛ አንዱ ጋር ድራማ የምትሰራ ገብታችሁ የምትገለፍጡላት በብዛት ኢትዮጵያ ያሉ አሚቼዎች ናቸው። አብዛኞቹ አማርኛ ይችላሉ፣ እዛ ገብተው ይስቃሉ ምናምን በዛ ነው። እና የማሜ ልጅ የእኛ ልጆች ናቸው። አማንም ባሩክም የእኛ ልጆች ናቸው። የኢትዮጵያ ልጆች ሲነኩ ዝም ማለት የለብም። እቺ ሻቢያ እካክ የሻርክ ትራፊን ቅጥቅጥ ማድረግ ነው። ዝምባም ዘር የሻርክ ትራፊ ናት። ከሻርክ ትራፊ ነች። እና የኢትዮጵያውያን መሀል ማንንም አታስገቡ። እርስ በራስ ተፋጩ። ባትጣሉ ደስ ይለኛል፣ ብትስማሙ ደስ ይለኛል። እኔ አሁን መማርና ማሜ ቢስማሙ ደስ ይለኛል። ግን በዚህ ደረጃ የማሜን ልጆች መናገር እና ማሜን ትርገጣት፣ አይመለከተኝም። ትርገጣት፣ ግን ማንም አይፈልግሽም። ሞኒካ አንቺ ዝምባም ዘረ ዝምባ ማንም አይፈልግሽም።
ኢትዮጵያውያን አንፈልግሽም። በራስሽ ቋንቋ ተናገሪ። አማርኛ የኢትዮጵያውያን ቋንቋ ነው። ኢትዮጵያን አንፈልግም፣ ኢትዮጵያ እኛ አይደለችም ብለሽ ተገንጥለሻል። እዛው ራስሽን ቻይ። አንቺ እካክ ራስሽን ቻይ። ኢትዮጵያ ላይ መጣሽ ምንም ውስጥ እንዳትገቢ ቆሻሻ። እነሱ እግዚአብሔር ምስክሬ መማርና ማሜ ለማየት ያብቃችሁ። ነገ ይታረቃሉ፣ ነገ ይታሰባል። ነገን ማሰብ መልካም ነው። ሌላው ሎዛ ጎዛ በአማራዎች መካከል ገብተሽ ደግሞ ፖለቲካ መስራት ጀመር። አይ ሰው ግን ይቺን አጋጣሚ ይጠቀሟታል ነው ማለት ይጠቀማሉ። ይቺን አጋጣሚ በአማራ መካከል ገብታ አንዷን ዝቅ አድርጋ አንዷን ከፍ አድርጋ ፖለቲካ ልትሰራ ጀመረች። ሎዛ ጎዛ ምን አገባሽ? ምን አግብቶሽ? ምን አገባሽ? ምን ፈልገሽ? በሁለት አማራዎች መካከል በተፈጠረ ነገር አንቺ አመዛዛኝ መስለሽ የመማር ደጋፊ መስለሽ በዚህ ደግሞ የማሜ ጠላት ሆነሽ የመጣሽው ምን አግብቶሽ? በጣም ነው የሚገርመኝ። እኔ ምን አይነት እባብ እንደበዛ እኔ በነዚህ በሁለቱ እግዚአብሔር ምስክሬ፣ እግዚአብሔር አሳይቶናል። በነዚህ በሁለቱ ከእንትና ጋር ጸብ ስላላቸው ነው። ከሰርጀሪ ጋር ጸበኛ ናቸው፣ ይፋለጡ፣ አይመለከተኝም። ግን ሰርጀሪ ነኝ ጨመረች። እሷ ወዳጅ እንዳልነበረች፣ እሷ አብራ እንዳልነበረች፣ እሷ አብራ ጌም እንዳልተጫወተች ከተሰዳደበች በኋላ ዮኒ ማኛ ሲናገር ግን ከማሜ ጋር ትላንት እኮ ስታሾፍባት ነበር። አዎ ከተናገሩኝ አልፈታም። እኔ ታውቂኛለሽ፣ ሰውነትሽን አስቀንሼን ያመጣሁሽ። ግን የሚገርመኝ ሞጣ ሲናገር ሞጣ እጥብ አድርጎ ሲያሰጣ ለመማር ከጎኗ አልቆመችም። መማርን እንደፈለገ ሞጣ ሲያጥባት አንድ ሞጣን አትናገርማ። ሰርጀሪ አትናገርም። ዝም መማርን እንደፈለገ ሲሰድባት አስታውሳለሁ። እንዲያውም ገብታ መማር እዮዳብ ጉቶ ሲሰድባት እቺ ቤታዩ አጠገቧ ሆና የዛ ጊዜ ስትርመጠመጥ ሰርጀሪ ስትርመጠመጥ ስለነበረ ከማጋ ከእዮዳብ ጉቶ ጋር እንዴት ሴት ልጅ በየጊዜው እኔን ትሸቻለሽ ይለኛል። ሚስቱ ትሸታለች እንዴ? ምን አይነት ወንድ ነው? አያቀኝ አብረን ሆነን አናቅ ትሸቻለች ብሎ የሚለኝ ባለቤቱ ትሸታለች ወይ እንዲህ ያለ ሴት ልጅ የሚሳደበው ስትል አጠገቧ ሆና መልስ አልሰጠችም። አይ በቃ ተይው እሱ እኮ እንደዚህ ምናምን ብላ ነው ሰርጀሪ የሄደችው። ላጥ ብላ እቺ እካክ ማሜ ጋር ስለሆነች ስለተጣላች ያዙ ይልቀቁኝ ትላለች፣ ደጋፊ መስላ። መማር ደግሞ ይሄ ፖለቲካ አይገባትም። ለምን? እሷ ፖለቲካ ላይ ያለች ሰው አይደለችም። እርዳታ ካለ እርዳታ ታደርጋለች፣ ትጫወታለች፣ ትሄዳለች። አከተመ የመማር ባህሪ ነው። ከማሜ ጋር እንዳገናኛቸው ፈጣሪ ይወቀው። መርዞች ግን እስቲ እዮዳብ ጉቶን ተናገሪ። ሰድቧታል፣ የመጣች ጊዜ ሞጣ ሰድቧታል። መማርን ምንም አላረገችው። ለምን ከካናዳ መጣሽ አዶናይ ጋር ብለህ ሙልጭ አድርገው ሰድቧታል። እነሱን የተናገራቸው አንድ ሰው የለም። አንድ ሰው ምን ያህል በክቶች እንደሆኑ በዛ ታውቃላችሁ። የሞጣን ቪዲዮ ላኩልኝ ላሳያችሁ። ሞጣና መማር ብዬ ልግባ ምን ብሎ እንደሰደባት ሞጣና መማር ብዬ ከገባ ያሳየኛል። እግዚአብሔር ያሳያችሁ። በጣም የሚዘገንን ስድብ ስለ መኪናዋ ስለምትኖረው ቤት። እሷ አንድ ሰው ናት። ድሮስ አንድ መኝታ ቤት እንጂ 90 መኝታ ቤት አያስፈልጋት የምትኖረው። ብትዘርፍ እኮ ነው ገንዘብ የሚኖራት። መማር ዘራፊ ብትሆን ገንዘብ ይኖራታል። ሞጣ እንደምትለው ዘራፊ አይደለች። ዘራፊ ስላልሆነች ገንዘብ የላትም።
የላቧን ሰርታ ነው የምትኖረው። እና ይሄ መሀይም እንደሷ በሆን ሚሊዮነር ሆናለሁ ሞጣና መማር ሄደ ላኩልኝ መማርን እንዴት አድርጎ እንደሚሞልጫት ስታየው በጣም ይዘገንናል። የት አለ ላኩልኝ መማር እንዴት እንደሰጠ እንዴት አድርጎ እንደሰደባት ብታየው ታዝናላችሁ። እግዚአብሔር በሚያውቀው ላኩልኝ እስቲ ዝግንንንን የሚል ስድብ ቆይ ይላክልኛል። አሁን እርግጠኛ ነኝ ቪዲዮ ይኸው እና በዚህ ደረጃ ብዙ አለ። ብዙ ነው። ግማሹን ያሳየዋቸው ይኸው ከስር እንደምታዩት ግማሽ አለ። እና ሙልጭ አርጎ መማርን በዛ ደረጃ ሲያዋርድ ጠበቃውን ያለው የመማር ብለሻል አይደል? መመለስ አለብሽ። እዮዳብ ጉቶ ሙልጭ አርጎ ሲሰድባት አልመለሽም። ለምን የማሜ ሊያምሽ ቻለ? ይኸው በሚያሳዝን ሁኔታ ልጅ የሚሰጠው እግዚአብሔር ነው። እውነቴን ነው የምናገረው። ልጅ የሚሰጠው እግዚአብሔር ነው። ልጅ ተሰጥቷቸው ደግሞ በአግባቡ የማያሳድጉ ባለጌዎች አሉ።
በአግባቡ ልጆቻቸውን የማይችሉ አሉ። ሞጣ ሴት ወልዳል እኮ የምታምር ሴት ልጅ አለች። ነገ አንድ ነገር ብትሆንስ? ነገ ባትወልድስ? ነገ አንድ ነገር ብትሆንስ? በዚህ ደረጃ የምትሄድባት በምን ተገናኝታችሁ ነው እንዴ? አማራ ሚስት ኦሮሞ አይደለች እንዴ? ከኦሮሞ ጋር ታሽቃብጫለች ትላለህ አይደል እንዴ? ኦሮሞ የሰላሌ ኦሮሞ ሚስት አይደል እንዴ ያለች አቅፋት መተኛ? ምን ችግር አለ ኦሮሞስ ባገባ ብለሃል። የማያስተውሉ ሰገጤ መሀይማን በጣም ሶሻል ሚዲያ ላይ ያሉ። የገዛ ሚስት ኦሮሞ ናት። መማር ግን ከኦሮሞ ወንድምናቶቿ ጋር ስትሆን መማር ጠላት ናት። በተጋሩ በትግርኛ ስትጨፍር አይደል እንዴ? ሰሞኑን ተለቆላል። በትግርኛ እየጨፈርክ አይደል እንዴ? ተጋሩን ወዳለው ጀግኖች ናቸው ስትላል ነበር እንዴ? ግን ያልደረሰብ ሰው የሰደበ ሰው ከሆነ እርገጠው፣ አይመለከተኝም። ያልሰደበ ሰው ላይ በዚህ ደረጃ መድረሱ ጥሩ ነው ብዬ አላስብም። ያልደረሰብህ የሚደርስብህ ሰው የፈለክበትን ሂድበት፣ የፈለክበት። ስለዚህ ቆሻሻ ሰዎች አሉ። አሁን የሰርጀሪ መሀይምነት ምንም አይነት እውቀት እንደሌላት የምታውቁት አታነጻጽርም። ምንም አታነጻጽርም። ምንም የምታነጻጽረው ነገር የለም። ኢዮዳብ ጉቶ ሰሞኑን ሲረግጣት ነበረ። እና እምለው ምንድን ነው ማሜና መማር ፍቱ። በቃ ማሜን ፍቺ በመድኃኒዓለም እንዴ ችካት በይ በቃ ፍቺ በቃ። መማርን እግዚአብሔር ምስክሬ ለሚሳይር አጌን ሪከርድ አድርጉ። ከዚህ ሶሻል ሚዲያ ላይ ጥራ ብትሉኝ የመጀመሪያ ሴት እምለው የሴቶች ቁንጮ መማር ናት። እዚህ ላይ መጣ አንድ የማይረባ ነገር ያላሳየችን ሰው ብትኖር መማር። ሃንድስ ዳውን መማር ከማናቸውም ሴት ሶሻል ሚዲያ ላይ ከመጡ ሪከርድ አድርጉ። ማንሽም ከመጣሽው ከሶሻል ሚዲያ ከማናቸውም ሴቶች ከመጀመሪያ አመጣጧ ጀምሮ በጣም ኳሊቲ ያላት የኢትዮጵያን ማንነት የምትገልጽ ሴት ጥራ ብባል ሶሻል ሚዲያ ላይ መጠራት መማር አለባቸው። ማንም አደርሱባት። ኢምፓስብል ማናችሁም። መልሷ ራሱ በብዛት ስርዓት ያለው መልስ ነው። እያለ የምትጮህበት አንድ አንደበት የላትም። ሲመራት አንዳንድ የመጣ የሆነች ነገር ጣል ታደርጋለች እንጂ ከዛ ውጪ ቀኑን ሙሉ ቁጭ ብላ ሴት ለፈልፍ የምትውል ሴት አይደለችም መማር። ይህን ኳሊቲ መማር ማንም አይወስድብሽም፣ እግዚአብሔርም አይወሰድብሽ። አንቺን ለመጣል ብዙ ሰዎች ይሞክራሉ። ሻይን ስላረግሽ ነው፣ ስለበለጥሽ ነው፣ ሌላ ነገር አይደለም። በኳሊቲ ደረጃ ከሄዳችሁ መማርና ማሜን እኩል ማስቀመጥ አይቻልም። እውነቱን ነው የምናገረው። ማሜ ተራጋጭ ናት፣ ብዙ ነገር ትባባላለች። መማር በዛ ሌቭል የለች። እርዳታ ላይ ነው ያለችው። ከዛ ኢትዮጵያን ማስተዋወቅ ነው፣ አከተመ። ከዛ ውጪ መማርን አናቃት። አግኝቻታለሁ፣ አብሬ ሻይ ቡና ብያለሁ፣ አይቻታለሁ። ስርዓቷን የሚደንቅ ስርዓት ያላት ሴት ናት መማር። ዚስ ኖበዲ ኮምፔር የሚደረግ የለም። እሷ ግን ሴት ልጅ አንዳንዴ ሲንግል መሆን ብዙ ስም ያሰጣል። ሴት ልጅ ሲንግል መሆን እውነቴን ነው ከማንም ከጋ ከመኖር አንዳንዴ ሲንግልነቷ ካስደሰታት መኖር ትችላለች። ሴት ልጅ ምን መማር የሚወዳት አጣ ነው? የማንም እከክ መጅግር እየተወደደች አይደል እንዴ? ማንም እኮ አለ መማራውን የሚወዳት የሚያገባት አጣ ነው። ቆዳውላ ኧረ በመድኃኒዓለም ተው። ግን እሷ በቃ የመረጠችው ላይፍ አለ። እሷ ብቸኝነቴ አስደሰተኝ ካለች ማን አባቱ ምን አገባው?
ቢሏን አትከፍሉላት። ህይወት ቸገረኝ አላለች። ወንድ አምጡልኝ አላለች። ምን አላለች? ስንቱ ሙሙን እየላክ አይደል እንደ ፒክቸር ጊፍት የሚቀበለው ስንቱ ሶሻል ሚዲያ ላይ ስንቱን አላየንም እንዴ? ስለዚህ መማር እግዚአብሔር ይጠብቅሽ። ብዙ ከዚህም በላይ ሊመጣብሽ ይችላል። አንቺ ከእርዳታ በተያያዘ ሰዎች ያምኑሻል፣ ይወዱሻል፣ አብረውሽ ይሰራሉ ብዙ ሰዎች። ስለዚህ መማር እግዚአብሔር ይጠብቅሽ። በዛ ደረጃ ነው ማወራሽ። ሌሎቹ እዮዳብ ጉቶ፣ ሞጣ በጣም ሌሎቹን እንኳን በዚህ ደረጃ አይናገርም። ምን ሞጣ እግዚአብሔር ምስክር መማር የሚናገራትን ያህል ሌሎቹን አይናገርም። ይረግጡታላ። ምን ላርግ ነው የሚባለው? ምን ላርግ ነው የሚባለው? ይደርሱባትና ትንሽ ከመለሰች ታብዳላችሁ። እኔ ልቀጥቅጥሽ የሚባል አለ እንዴ? እኔ ልስደብሽ የሚባል አለ እንዴ? ሁሌ ስለዚህ ይህንን ነገር ብታስተካክሉ ጥሩ ነው። በጣም ማዝነው ግን እቺ ቆሻሻ እካክ አሁንም ለማሜ ልጆች እንጂ ማሜን እርገጧት፣ አይመለከተኝም። መርገጥ ትችላላችሁ። ማሜ ልጆችን ያለችው ሞኒካ የምትባል ቆሻሻ ሴት ግን በጣም ያሳዝናል። በጣም ነው የሚያሳዝነው። ልጆች ሲሞቱ በፍጹም ኢትዮጵያዊ የሆነ በሙሉ ይሄን መቃወም አለበት። ኢትዮጵያ የተባለ የማሜ ልጆች ይሙቱ፣ የመኪና አደጋ ይድረስባቸው፣ በሱ ነው ማቃጠል ይችል ማለት ቆሻሻ ባለጌ ሻቢያ የሻርክ ትራፊ በኢትዮጵያውያኖች መካከል መምጣት የለባትም። እቺ ዝምባ፣ እቺ ሀገር አልባ አጀንዳ ተሰጥቶሽ ነው የመጣሽው። ሻቢያ አጀንዳ ሰጥቶሻል። እግዚአብሔር ምስክሬ ነው የምለው በኢትዮጵያውያኖች መካከል ሁልጊዜ ድራማ የምትፈጥረው ይቺ ናት። ሁልጊዜ ትመጣለች። ባለፈው ታስታውሳላችሁ የመጀመሪያው ጸበኔ በኢትዮጵያውያኖች መካከል ምን አገባችሁ ስል እቺ ሰርጀሪ እከካ እሷን ደግፋ ከኔ ጋር ተጣለች። ዛሬ ሰርጀሪን የምትሰድባት እሷ ናት። አቴንሽን ሲከር እያለች መሀይም ስለሆነች ሰርጀሪ እውቀት ስለሌላት ከየቱ ጋር እንደምትጣላ እንኳን አታውቀውም። ሳምታይምስ ይገረችው ዝባሮ የምትጣሉትን ሰዎች መምረጥ አለብህ። እና እንደዚህ አይነት ችግር በጣም አለ እና መማር በዚህ ደረጃ መረገጥ አለባት። በፍጹም መማርን የምትሰድቧት አንድና አንድ ምክንያት ስለበለጠቻችሁ ነው። አከተመ መማር የደረሰችበት ደረጃ ለመድረስ ከባድ ነው። ማንም አይችልም። መማር የደረሰችበትን ደረጃ ኖበዲ አትችሉ። የትም ብትሄድ ተከብራ ነው መማር። ኢትዮጵያ ትሂድ፣ አሜሪካ ትምጣ፣ አውሮፓ ኳስ ትሂድ፣ የትም ቦታ ትሂድ፣ እጇ ጠቆረ፣ እግሯ ጠቆረ፣ አናቷ ጠቆረ፣ እምብርቷ ጠቆረ ስትል ስም ልታጠፋ ብትውል ምንም አታመጣ ምንም። ስለዚህ መማርን መድረስ የማይቻል ሌቭል ነው። የአበሻ ሴትን በደንብ በጨዋ ያስተዋወቀች አንድ ድራማ ከዚህ ሰውዬ ጋር ታየች፣ ከዚህ ሰውዬ ጋር እንደዚህ ያደረገች፣ መማር እኮ እንደዚህ ሆነች ሲባል አንድ የታየ ነገር የለም። አንድ ስድብ ግን ዝም ብላ ትሰደባለች። አንድ ሰው አምጡ፣ ወሬኛ ቆዳ፣ አንድ ሰው አምጡ። አንድ ሶሻል ሚዲያ ላይ ብዙዎቹን አይተናል። ድራማ አንድ የመማርን ድራማ አይቻላል። አንድ ነው ማወራ ቆሻሻ ግን መማር አይዞኝ ያሉ ሶሻል ሚዲያ ላይ የሚቀኑብሽ አንቺን መሆን ስላልቻሉ ነው። ኢዝ ኖቦዲ መማርን ማናችንም የመማር ኳሊቲ የለንም። ማናችንም እኔ በጣም ነው መወዳት እግዚአብሔር በሚያውቀው መማር እግዚአብሔር ምስክሬ በጣም ኢትዮጵያዊነትን ጥሩ ቢባል ሶሻል ሚዲያ ላይ በመማር እንጠራለን። ፖለቲከኛ የግድ መሆን የለብን። ምክንያቱም ተዋልደናል።
አማራው ከኦሮሞ፣ ኦሮሞ ከትግራዩ፣ ትግራዩ ከሌላው ከደቡቡ ተዋልደዋል። አንዱን ወደ አንዱን መጥላት አትችልም። ፖለቲከኛ ደግሞ አይደለችም። ሁሉም ያቦካል እንጂ ምንም እውቀት የለውም። አብዛኛው ያቦካል። አሁን የሞጣ ፖለቲከኝነት ኮሜዲ ነው። ማንም ሲዝናናበት የሚውል ነው። ሲዝናናበት የሚውል ምን ሲልበት የሚውል ግን መማር እንዴ! ኦሮሚያ ላይ እኮ ከ12 ሚሊዮን በላይ አማራ ልጆች አሉ። ኦሮሚያ ክልል ላይ ተረዳ ማለት እኮ አማራ ተረዳ ማለት መሀይ የትግራይንም ረድታለች፣ የኦሮሞንም ደቡብ ሲባል ትረዳለች። እያንዳንዱ ሲባል መማር ነው። ቤተክርስቲያን ሲባል ትረዳለች። መማር ያልተጠራችበት ቦታ አለ እንዴ? ከዛ ደግሞ ደሃ ነሽ ይላታል። ከዘረፈች እኮ ሀብታም ነው መሆን ያለባት። እንዲያውም ሳታስበው ትክክለኛ ነገር መውጣት ተናገርክላት ስለመማር። እግዚአብሔር ይስጥ። ሳታስበው ደሃ የኦልድ ማዝዳ ነው የምትነዳው ምናምን፣ አንድ ክፍል ቤድሩም ውስጥ ነው የምትኖረው። አዎ እንደ ስሟ አልዘረፈችም። መማር ብትዘረፍ ኖሮማ ልንገርህ 9 ቪላ ይኖራት ነበር። ብትዘርፍማ አንተ እንደምትለው ብዙ ቪላ ይኖራታል። መማር ስለማዘርፍ ግን ገጽዋት በቃ ለሌሎቹ ትኖራለች። ስለዚህ በጣም ነው የመማር ጉዳይ በእውነት ክሬዲቱን ብዙ የአበሻ ስንሞት ብቻ ክሬዲት ስለሚሰጥ ነው እንጂ መማር ውለቷ ለኢትዮጵያውያን በጣም ብዙ ነው። ዘር ከለር ምን ሃይማኖት ሳትመርጥ የምትረዳት ናት። እግዚአብሔር ይጠብቅሽ። መማር በጣም ኳሊቲ ያለሽ ኤክስትሪምሊ ሶሻል ሚዲያ ላይ አሉ ከሚባል የመጀመሪያውን ቦታ መሰጣት ለመማር በጣም ቦታውን ሰጣታል። በጣም ሌሎችንም ብትጠይቋቸው ሶሻል ሚዲያ ላይ መማርን ኳሊቲ ቦታ እንሰጣታለን ይባላል። ያንን ቦታ ማንም አይደርሰው። ማንም በቃ ወገኖቿን የምታከብር ምናምን ሰው ናት እና በዚህ ደረጃ መረገጥ አለባት ነው? በፍጹም። ሁለት ግለሰቦች ሊጣሉ ይችላሉ። ኳሊቲውን እናውቃለን እኛ። የመማርን ኳሊቲ የሚደርስ የለም። ምን አንድ ሰው ጋር ያልታየ ሴት አንድ ወንድ ጋር ስትርመጠመጥ ያልታየ ሴትን ሸርሙጣ እያሉ መዋል ዋጋ የለው። በተግባር ስታደርጉት የምናይ ብዙ ሴቶች አላችሁ። መማር አንድም ቀን እዚህ ቦታ እንዲያረኳት ብሎ የመጣ አንድ ወንድ የለም። there is nobody ነን። አንድ ሰው መማርን አባልጊያታለሁ መማርን እንዲያርጊያታለሁ ብሎ የመጣ አንድ ሰው ሶሻል ሚዲያ ላይ የለም። አንድ። ስለዚህ መማር ጋር መደራረስ ድፍረትም ጭምር ነው እና መማር በጣም መልካም ሰው የምንወድሽ ኳሊቲነትሽን ብዙ ሰው አይናገርም። አንዳንድ ሰው የቅናት መንፈስ ስላለበት ነው። እኔ ግን መማርን እግዚአብሔር በሚያውቀው በጣም ነው የምወዳት የማከብራት። በጣም ኤክስትሪምሊ የዋነቷ ደሜን ያፈለዋል። አንዳንዴ በጣም የዋና ሲበዛ የዋ መማር አለባቸው። ሲበዛ መማር አለባቸው የሚያል የዋ የለም። እንዳልኳችሁ ብትዘርፍ ኖሮ ብዙ ነገር ሌሎቹ ዘርፈው ስንት ነገር ቀይረዋል። ስንት ነገር እያየናቸው አይናችን እያየ ኢትዮጵያ በየሰከንዱ ነው የሚመላለሱት። በየ3 ወሩ እርዳታ ነው የሚሰሩት። በየ3 ወሩ ሶሻል ሚዲያ ዝርፍ አድርገውት አይናቸውን አጥበው ነው የሚመጡት። ሞጣ ባለጌ ጥግ ድረስ ባለጌ ፋራ ሰገጤ እንዳንተ የለም። ጥግ ድረስ ፋራ አንተን አየው እና መማርሻ እንወድሻለን። ሞኒካ የማሜን ልጆች ስለሰደብሽ እግዚአብሔር ለአንቺ ያድርገው፣ ለሌላ አይደለም ነው። ልጅ ካለሽ ልጆችሽ ይባረኩ።
ልጆችሽን የሚነካ ኢትዮጵያዊ የለም። በጣም ኢትዮጵያዊነት ተለይቷል። ልጆችሽ ይባረኩ። ለአንቺ ግን ያደርገው። ለማን የምትመኘሽውን ለማሜ ልጆች የተመኘሽውን ሞኒካ የምትባይ እካክ ለአንቺ ያደርገው። ልጆች ካሉሽ ይባረኩ። አሁንም እልሻለሁ ባለጌ ኢትዮጵያውያንን ግን ከእንደዚች አይነት ዝምባም ጋር አብራችሁ ባትሆኑ ጥሩ ነው። አይጠቅማችሁ። ከእንደዚች አይነት ቆሻሻ ጋር መሆን ጥሩ አይደለም። በመሃላችሁ እየገባች የማይረባ ነገር እያለች ነው፣ ቆሻሻ ነገር እያለች ነው። ስለዚህ አንቺ የሻርክ ትራፊ እበት በአንቺ የተነሳ ኤርትራውያንን መናገር አንፈልግም። በአንቺ ቆሻሻ የተነሳ ኤርትራን አታሰድቢ። በማያገባች ገብተች ደግሞ የሚከፋው ምንድን ነው? በማያገባት ነው የገባችው። ማን ደርሶብሽ? እኛ ወንድሞቻቸው አለን፣ እንቆጣለን። ምን አገባሽ? ምን አገብቶሽ? እኛ ወንድሞች ያሉ መቆጣት ባለብን እንቆጣለን። ምን አግብቶሽ እንጂ ዝምባም ሻዕቢያ ምን አግብቶሽ ነው በኢትዮጵያ መካከል ገብተሽ በእህቶች መካከል ገብተሽ ያዙ ይልቀቁኝ የምትይው? ቆሻሻ። ስለዚህ ኢትዮጵያውያኖች አንድ ሌላ ከሌላ መጥቶ ከነካ ውረሩት፣ እንዳትፋቱ። ፔጇ እየሄዳችሁ እርግጥ ማድረግ ነው። እርግጥ እስኪመራት አማርኛ ማውራት ስታቆም የዛን ያቆሙ እንጂ ሞኒካ ስትገባ በአማርኛ እጥብ አድርጋችሁ ስደቧት። ከዛ ትጠፋለች። አማርኛ ማውራት ተቀባለች። ቋንቋሽም አይደለም ልንገርሽ ብዬ ነው። አይመለከተሽም። ልክ በትግርኛ እኮ ፖለቲካ ነው የምትሰራው። በትግርኛ በጣም ዘግናኝ ፖለቲካ ነው በኢትዮጵያ ላይ የምትሰራው። በአማርኛ መታ ደግሞ ድራማ ትፈልግና በደንብ አድርጋ ኢትዮጵያውያኖችን ድራማ ሰርታ ትሄዳለች። እቺል የሻርክ ትራፊ እካክ በኢትዮጵያ ጉዳይ ጣልቃ የሚገባ እኔ አልፋታም። ሞክረኝ፣ ዘለዝልሃለሁ። በኢትዮጵያ ጉዳይ እንዳትገቡብን። እኛ አንመጣም። የራሳችሁን እዛው ተጫወቱ፣ መብታችሁ ነው። በኢትዮጵያ ጉዳይ እንዳትገቡ፣ አይመለከታችሁ። ስትገባ ነፍሴ የኔን ምላስ አችለው መደባደብ አያስፈልገኝም። እዚህ ሆኜ ነው ምገሸልጥ። ስለዚህ እንደ አንቺ አይነት የሻርክ ትራፊ ኢትዮጵያውያኖች መሀል እየገቡ እንደዚህ ማድረግ ልክ አይደለም። ባለጌ ነሽ፣ ቆሻሻ ነሽ። በልጆች እንደዛ ይደረጋል። ማሜ አፏ አይመችም፣ ደስ አይልም አፏ። አንዳንዴ ታበዛዋለች ማሜ፣ ከልክ ታልፋለች። አንዳንዴ ተግባባ ትሄዳለች። አንዳንዴ እንዲህ መነገር የሌለበትን ነገር አንዳንዴ ይታለፋል። እና ከሁሉም ጋር መነካከሱ አስፈላጊ ነው ብዬ አላስብም። ጉቶ ነው ታውቁታላችሁ። ሬሳ እሱ የቅናት መንፈስ ነው። ከመማር ጋር ከድሮም ጀምሮ ነው የሚያብድባት። እሷ ጋር ስትገቡ ሞኒካ ጋር የሻርክ ትራፊ እያላችሁ ጻፉላት። የሻርክ ትራፊ አሮጊት፣ የሻርክ ጠንባንሳ አሮጊት እያላችሁ ጻፉላት። ጠንባንሳ አሮጊት፣ የሻርክ ትራፊ፣ እሱ ነው የሚያማት። የሻርክ ትራፊ እያላችሁ ጻፉላት። ከዛ በኋላ ምን ይሆናል? ሁለተኛ ኢትዮጵያውያንን አትናገርም። አንድ ላይ ስንሆን እንከበራለን። በእኛ ጉዳይ ላይ ሌላ ሰው ምን አናረግም፣ ጣልቃ እናስገባ።